የሚመቹኝ እና አንቺ ምን እንደዚህ ገብ አረገሽ? አንቺ ካልቀናሽ ምን አንገበገበሽ? እንዲያውም ልጄ እንደዚህ ቁም ነገር ያዘችልኝ ልጄ ጀግና ነው ማለት የነበረብሽ። እንደዚህ በላሽ ማለት ነው። እንደ ሚጥሚጣ በላሽ። እንዴት ሰው ማለት ትልቅ ነሽ፣ አቅል አለሽ። እንዴት በዚህ ደረጃ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሸር አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ። ተጠፋፍተናል። በጣም ጠፍቻለሁ እውነት ለመናገር። እኔ እንግዲህ ወደ ኢትዮ መጥቻለሁ፣ ተመልሻለሁ። አንዳንድ ምርጥ መረጃዎች እለቅላችኋለሁ። እናንተ ጋር ደግሞ የሚጠበቅባችሁ ምንድነው? ሰብስክራይብ፣ ላይክ፣ ሸር አድርጉ። ምንድነው የኛ ቤተሰቦች ግን ጠጥ ረጭ ብላችኋል ማለት ነው። ሰው ከኛ በኋላ ገብቶ መቶ ሺህ ይገባል። እኛ 100 ሺህ ለመግባት 4 ዓመት ፈጀብን በኢትዮ ሰፈር። ለምንድን ነው ሰብስክራይብ የማታረጉን? ግዴታ እኛ ዋሽተን መምጣት አለብን እንዴ? ዋሽተን መምጣት አለብን ወይ? በቃ ካልሆነ ዋሽተን እንምጣ። እሱ ነው እና ዛሬ ምንድን ነው መናገር የፈለግኩት? ሰብስክራይብ፣ ላይክ፣ ሸር አድርጉ ፕሊዝ። መናገር የፈለኩት በምንድን ነው? በጂጂኪያና በፋኒ እንግዲህ ድቡ ተነስቷል፣ ወይም ቡጡ ተነስቷል። እንደ አንድ ዩቲዩበር ደግሞ እንደገባኝ እንደተረዳሁት ወይም ደግሞ ጀስት እኔም እናት ስለሆንኩ እስኪ እኔም ልናገር፣ ሀሳቤን ልስጥ ማለት ነው። ሀሳቤን ልስጥ እንዴ? ሀሳቤን ልስጥ። እኔ ስለምን ይቅርብኝ። እሱ ምንድን ነው ካላችሁ እንግዲህ 7 ዓመታቸው ነው ፋኒና ሳምሪ ከተጋቡ ማለት ነው። ግን 7 ዓመት ሆኗቸው እናቲቱ እንደ ወገብ ቅማል ወይም ደግሞ ጂጂ ዝሆን እንደ ወገብ ቅማል ፋኒን ጠምዳ ይዘዋለች። ለምንድን ነው አይዶ ነው። እኔ ራሱ ዛሬ ቪዲዮ ተለቆ ሳይ በጣም ነው የደነገጥኩት። እሱም በቪዲዮ ለቋል በኢትዮ፣ እሷም ለቃለች። በጣም ነው የሚደብረው። እሱ ምንድን ነው ጂጂ ኪያ ምናለች መሰላቸው? ፋኒ ሊደፍረኝ ነበረ ብላ ቆጭ ረፍ አለ ከፌ። እንዴት ሰው ነው? እንዴት ነው የልጁን ባል ሊደፍረኝ ነበር ብሎ የሚል? ሁለተኛ ደግሞ ልጄ ምስክር ነው የምትለው። ልጅሽ የት አይቶ? ልጅሽ ካልነበረ ለምስክርነት እኮ አይበቃም። አንቺ በነገርሽው እንዴት ልጅሽ ለምስክርነት ይበቃል? ልጅሽ ለምስክርነት የሚበቃው ባይኑ በብረቱ በሁለት ብረቱ አይቶ ቢሆን ኦኬ ልጅሽ ይመሰክራል እንል ነበረ። ልጅሽ የለም። በስልክ ደውለሽ ነው የነገርሽው። እንዴት ይመሰክር ይችላል? እኔ ግራ ነው ያጋባኝ ያጀማ ማለት ነው። ሙሉን አዳመጥኩት፣ ሊገባኝ አልቻልም። እኔ ነው መረዳት ያልቻልኩ ወይስ ሰትየቱ ጨልላለች? ሁለተኛ ደግሞ በጣም ያስታውቅብሻል። የሆነ የቅናት መንፈስ የተወጋይውን ሰው እንዴት ለልጁ በዚህን ያክል ደረጃ ይቀናል? ምን ብትል ጥሩ ነው? ፋኒ እኔን ይወደኛል እቃውን አሳይቶኝ ትንሽ አይደብርሽም? ለምታወሪው ቢያንስ 57 ዓመቴ ነው ብለሽ በቀደም ጦዘሽ ሳለ ተናግረሻል። ቢያንስ ማለት እኔ አላቅም 57 ዓመት ሆኖሽ እንዴት ነው በዚህ ደረጃ ማለት ሶሻል ሚዲያ ላይ መተሽ በእንደዚህ አይነት ደረጃ እንትን የምትዩ? ቢያረግ መሸፈናችም እንዴ? እስከ ዛሬ 7 ዓመት ቆይተሻል። አይኑ እንደምጠየው እናውቃለን። በምን እንደምጠየው አላቅም። እንግዲህ በዘሩ ነው መስሎን ነበር እኛ። አሁን ደግሞ በዘሩ አይደለም። ጭራሽ ምን ብትል ጥሩ ነው? ፋኒ ሊደፍረኝ ነበር እንዴ! አውዝ ቢላሂ ምን ሸይጣን ረጅም። እናት በዚህ ደረጃ እንደዚህ ብላ ወታ ማውራት በጣም ነው የሚያሳፍረው። ወላሂ በጣም ነው የሚያሳፍረው። በጣም ነው የሚያስጠላው። እንዴ እንደው የዘመኖቻችን ሴቶች የት እየሄዱ ነው? የዘመኖቻችን ሴቶች የት እየሄዱ ነው? በቃ ብር ብቻ እንዴ! ደግሞ ጨራሽ ምን ብትል ጥሩ ነው? ቤት ክራይ አንሷቸው፣ ቤት ክራይ የሚከራዩበት አተው፣ አንቺ የልጆቻቸው ብር ጨርሰው አንቺ ነው እንዴ የምትረዝቀው? እምረዝቅ ረብል ዓለሚን ከላይ ያለው ጌታ ነው። ለሳምሪም ሆነ ለፋኒም ሆነ ልጆቻቸውም ሆነ የሚሰጣቸው ፈጣሪ ነው። እንዴ አንቺ ምን ጥልቅ አረገሽ? በ7 ዓመት እኮ 2 ቤት ገዝተው አሳዩሽ። 2 ቤት ገዝተው ፏ ብለው በፈለጉት ሰዓት ኢትዮጵያ ወርደው ፏፈሽ ብለው የሚለብሱት ልብስ እኔ በጣም ነው የምወዳቸው። ወላሂ በጣም ቀብራራ ነዋ። እንዴው ትንሽ እንዴው ስታወሪ ለልጆች ይቀመጣል ብለሽ ያውን የለቀቅሽው ቪዲዮ ነገሩ ፕራይቬት ታደርጋለሽ። በደንብ ከታየ በኋላ ፕራይቬት እንደምታደርጊው እርግጠኛ ነኝ። ግን ድራማው ቀጠለ እያሉ እየሳቁብሽ እኮ ነበረ። ሰው የኛ ሰው ገብቶታል። አሁን የኛ ሰው ሸዋሻው ምኑ ገብቶ የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል። እና ፋኒ ምን ያርግሽ? ምን ይጠበስ? ምን ይሁንልሽ? አሁን ላንቺ ብሎ
እኔ እግዚአብሔር ነው እንትኔ እኔ እንደዚህ ነው ልጄ ነው ምስክሬ በለበለበለበላ ከዚህ ሀገር ህግ ማለት ነው። የዚህ ሀገር ህግ ባይኑ በብረቱ ካላየ ምስክር መሆን አይችልም። ምስክር መሆን አይችልም። አሁን አንቺ በቃ በጣም ያንጣጣሽ ነገር ምንድን ነው? እንደዚህ ለልጅሽ በቃ ይሆናል አይደል? እንዲህ ችኮ ይሆንሽባት ለምንድን ነው? ሳምሪ እንዳንቺ ዘረኛ አይደለች፣ እንዳንቺ መጥፎ አትናገር። በጣም ጎበዝ፣ በጣም ጀግና ሳምሪ ሆነ ፋኒ በጣም ጎበዞች፣ ለልጆቻቸው ክብር ያላቸው፣ ለቤተሰቦቻቸው ክብር ያላቸው፣ ለሀገራቸው ክብር ያላቸው በሶሻል ሚዲያ ወጥተው እንዳንቺ አይዝለከለኩ፣ እንዳንቺ ምን አይሉ፣ እንዳንቺ በቃ ይሆናል አይደል ያልሆነ ነገር አይናገሩም። እነሱ እድሜያቸው ትንሽ ነው፣ አቅላቸው ግን በጣም ትንሽ ነው። አንቺ ደግሞ በቃ እድሜሽ በጣም ትልቅ ነው፣ አቅልሽ ደግሞ በጣም ትንሽ ነው። ያን ነው የሚያለያያችሁ እንጂ የሚያለያያችሁ ነገር የለም። አሁን ምን ይሁኑ ነው የምትይ? ምን ይጠበስ ነው የምትይ? ምን ያርጉሽ እንዴ? ጭራሽ ደግሞ እኮ ብትል ጥሩ ነው። ቢያንስ አንቺ ላወራሹ እኔ ዘገነኔ ደግሞ በቃ የሆነ የቅናት መንፈስ እንዳለብሽ ራሱ ታስታውቂያለሽ። የቅናት መንፈስ ማለት ነው። እኔ ጅጅዬ በጣም ነበር የምወዳት። ዛሬ ፋኒንና ሳምሪን ነክታብኝ ተጣልተናል። ከምሬ ነው የምነግራችሁ። እኔ በጣም ነበር የምወዳቸው። ኢቲዩ ሲለቁ አንደኛ ገብቼማ እኔ ነኝ። አሁን ግን ጭራሽ ሊደፍረኝ ነበር ብላ ቁጭ እቱፍ እኔ የፈራሁት እኔ እኮ ይህች ሴትዮ ልጁን ትፈልገዋለሽ ሆይ ብዬ ቁጭ ብዬ አየኋት። እኔ ሳስበውና ስስለው አሁን ልጁን ትፈልገዋለሽ። ልጁ ስላመለጣት ገብገብ አድርጓታል። ልጁ ቆንጆ ነው።